ሰላም ተመልካቾቻችን ያው እንደምታዩት አንድ ምርጥ አርቲስት ካጠገባችን ይገኛል ዮኒም ካጠገቤ ነው ረሳውት ልበል እንደምን አላችሁ ተመልካቾቻችን በነገራችን ላይ ዊንታ ሾው አልጀመረም ገና ዊንታ አቋረጥኩሽ ይቅርታ ይሄን አጋጣሚ ተጠቅመን ሚኪን ኢንተርቪው ለማድረግ ነው የዛሬው ፕሮግራም ያዘጋጀ ነው ሚኪ እንደ አጋጣሚ ጀርመን ፍራንክፈርት ከተማ መሀል ለኮንሰርት መጥቶ ነው ይሄን ልጨምርልሽና አሁን አንቺ መቼም ናፍቆሻል አውርጭ ትክክል ያው እንዳለው ሚኪ እዚህ ሀገር ላይ ነው የሚገኘው ይሄንን እድል አናጣም ወይ ማጣጣን ፈልግም በማለት ነው አንድ ቆይታ ይዘንላችሁ እንቅረብ ብለን ተመካክረን ከሚኪ ጋር ከች ያልነው ሚኪም ፍቃደኛ ሆኖ እዚህ በመገኘቱ በኢትዮ ዋላ ኦፍ ኢንተርቴይንመንት ስም እና በዊንታ ሾው ከዛ የሆነ አዲስም ኳላ አለ አንድ ላይ ሆነን ሁላችንም እናመሰግናለን እኔም በጣም ነው ማመሰግነው ማለት ያው ከመወደው ከማከብረው ህዝብ ጋር እንደዚህ ቀጥታ እንድገናኝና ሐሳቤን ማለት ሼር እንዳደርግ ስላገዛችሁ ማለት ያው አገናኛችሁ እኔም አመሰግናለሁ ምስጋናውን በሰፊው ተቀበለናል አይደል ኦኬ ወደ ፕሮግራማችን ስንሄድ አትጨናነቅ በሚለው ዘፈን እንጀምር አትጨናነቂ አንቺ ፍሪውኝ እንጂ ነፃውኝ ያው ረጅም ጊዜ ስለሆነኝ አሁን እንደገና ትሬኒንግ ማድረግ አለብኝ አሁን እንደ ጀማሪ ሆኛለሁ መሰለኝ ባትጨናነቂ እንጀምርና ሚኪ ከኢትዮ ዋላ ኦፍ ኢንተርቴይንመንት ለየት ያለ ምስክር ወረቀት ተሰጥቷል በዛች ዜማ ብቻ በጥሩ መልእክት የማድረስ ችሎታ በዛች ደቂቃ ውስጥ በዜማ ውስጥ ጥሩ መልእክት አለው ዜማ ቅንብሩ በጣም ጥሩ ነው በሚል ተሰጥቷል እንዴት ነው ደስታው እኔ እውነት ነው ምልህ ማለት መጀመሪያ ያው ዋላ ኦፍ ኢንተርቴይንመንት ትልልቆቹ ላይ ብቻ ፎከስ ያደረገ ኢንተርቴይንመንት እንትን አይደለም ማለት ከስር ያሉትም ጭምር የሚያወጣ ህዝብ ጋር መድረስ ያቃተውን በረም ባርጎ ሊያደርስ የሚችል ነውና እኔ ምናልባት ላይገባኝ ይችል ይሆናል ግን አንተ አይደለም የምታርቀው ሁሉ ነገር ያው የሚያይህ ነውና ያየኝ ደግሞ እየሰማው ጥሩ ነው ብሎ ካረገ እና ደስተኛው ተቀበለዋል እኔ ማለት አልጠበቅኩም ማለት ነውና በጣም ደስ ብሎኛል እግዚአብሔር ያክብርልኝ ያው አብሮ ያክብራል እንዳልነው መልእክትን የያዘ ዜማ ነው እና ይሄንን ነገር ስትጽፍ ወይም ይሄንን ነገር ስትጀምር በቃ ይሄንን ነገር ማስተላለፍ ፈልጋለሁ በምን የተነሳ ይሄንን ነገር ልጽፍ ቻልክ የሰውን ጭንቀት አይተህ ነው የሰውን ያ መጨናነቅ ምናምን አይተህ ነው ይሄንን ነገር ለመጻፍ የጀመርከው ወይስ በአብዛኛው ጊዜ ቴክስቶች ወይም ግጥም ዜማና ሐሳቦች ከሆነ ነገር ጋር የተያያዙ ናቸው አሁን ለምሳሌ አንዱ ተው ልቤ ቁረጥና ወደ ሀገርህ ግባ የሚለው ነገር አለ አሁን እሱም እንደዛው በጣም መልእክት ያለው ነገር ነው እና በምን የተነሳ ነው እንደዚህ አይነቶች ግጥሞችን ለመጻፍ ምንድነው እንደዚህ አይነት ግጥሞችን ለመጻፍ የሚያነሳሳ ወይም ደግሞ በአጭሩ ሚኪ ማን ነው ከሙዚቃ ጋር ኦኬ ያው ምን አለ መሰለ ብዙ ጊዜ ያው ከመሬት ያው ማንንም ሰው ዝም ብሎ አይነሳም ሐሳቦችን ያያል ሰው ጋር ያለውን ነገር ማህበራዊ ህይወት ምናምን ታሳለ ከአካባቢ ጀምረህ ማለት ነው ማማይ ሲነሳ ወደ ሀገር ግባ ብዙ ጊዜ ያው ወደ ውጭ ተወጣለህ እና ታያለህ የብዙ ሰውን ችግር ዛሬ ሁሉ ነገር ጨርሶ በቃኝ ከዚህ በኋላ መግባህ አለብኝና ያመነታል ትንሽ ደግሞ እቺን የሰበሰብኳትን ባበዛት ይላል በቃ ብቻ ልብህ እዚህ ነው ያለው ግን መስራት እንዳለብህ ደግሞ ነገ ዛሬ ያ ብዙ እንትን አይልምና ልብህ አይቆርጥም እና እውነተኛ ታሪክ ነው እሱ አንዳንድ ሰዎች ዝም ብለ ታወራለህ ሻይ ስጠጣም ውጪ ስትሆን ይሄ ሀገር እኮ ያው አይለቅም ልብህ ይቆርጥና ድጋሚ ደግሞ ምናምን በሚለው ነው ያዝኩትና የጻፍኩት ማለት ነው ወደ አትጨናነቅ ስትመጣ ከራሴ ነው የተነሳሁት ማለት አንዳንዴ 100 ብርም ኪሴ ውስጥ ነው ጨነቃለሁ ማለት ጤነኛ መሆን ያላሰብ 50 ብርም ኖሮ ጨነቃለሁ 1000 ብርም ኖሮ ጨነቃለሁ እና ያው እንትን ይልሃል ያስጨንቀሃል እና ለምንድን ነው ቆይ እንዴ
አንድ 100 ብሩም ሆነ 50 ብሩን ወይ ደግሞ የሆነ ነገር ያለህን ነገር ለምንድነው ባለኝ ደስታ ሳላከብረው ለምንድነው ሌላ መመኘው የሚለው ነገር ሁሌ ይመጣብኛል ሐሳብ ጭንቅላቴ ውስጥ ማለት ነውና አይ ቆይ እስቲ ይሄን ነገር ብለን በሙዚቃ አልቀይረው ማለት ሰው ሆኖ አንድ ሰው በሚሄድ ሰዓት ሙሉ ሰው ሆኖ የሚያስበው ልክ አካለ ስንኩል ሲያይ ነው ወይ ደግሞ ያለውን ገንዘብ እንዴ አለኝ እንደሚለው የተራበውና ምንም የሌለውን ሲያይ ነው አለበለዚያ ግን ኖርማል ላይፉን ኖርማል በመትኖር ሰዓት አታቆም ያንን ነገር አታየው ማለት ቆም ብለህ የምታስበው ወይ ሲያሐዝን ያ ሰው እንትን የለውም ትላለህ እንጂ ያንተን ሙሉነትን አታስበውምና ቆይስ ይሄ ነገር በረምብ ቢጻፍ ብዬ ትንሽ ነገሮችን ነካ ሐሳቦችን እንዳይጠፉ ያስኩት ያው በዚያ አጋጣሚ በጣም ነው ማደንቀው ኢዮብ ነው ግጥሙን የሰራው እሱ በረምብ አድርጎ የእውነት አደረገው ዜማው ያው የኔ ነው ዜማ ያንተ ነው ይቻላል ግጥሙ ግን ኢዮብ ነው እንደስ በሚል አድርጎ እንትን አለ እኔ አሁን ያመኛል አሁን የሆነ ሰዓት ላይ አሁን ፍቅርን ድርቅ መጥቶት ቢተረፈረፍ ነው ወይ ምን ዋጋ አለው ጎበዝ ካልባርከው ከላይ የዚህች ዓለም ነገር ቢልም አልቀናህ በምን ይተመናል ሰላምና ጤና ስትል በቃ እውነት ሰላምና ጤና ካለ ኤክስትራው ነገር ያ ነገር ነው ገብቷል ባለህ ነው መደሰት አው የሆነ ፓርት ላይም አንዱ ሰውዬ ምን ይላል መጀመሪያ አካባቢ ነው መሰለኝ አንተኮ የሚበላ ኑሮ ጠረጴዛ የለኝም ብለህ ነው የምትጨነቀው እንደዚህ አይነት ነገር ይላል አንዱ ሰውዬ ማለት ነው አሁን ልክ አንተ ያልከው ማለት ነው የሚበላ ኑሮ እንደዚህ ይዞ መብላት እየቻለ ማለት ነው የግድ ማጌጫውን ይፈልጋል ሌላም ጥሩ አባባል አለ የሚባል ጥሩ አባባል አለ በነገራችን ላይ ጫማ የለኝም ብለህ አትዘን እግር የሌለው አለና ይባላል እውነት ነው ትክክል አይደል እውነት ነው እስቲ አትጨናነቅ የሚለውን ጋብዘን እንመለስ መልካም ቆይታ ልጄ በቃ ባፈሳ አይደለም በቆረጠመ ነው እኔ ስለሰው ምን አገባኝ ያለህ እኮ ከሌለህ ይበልጣል አታማር ምን አለኝና ልደሰት በምንስ ላመስግን እጅና የሚበላ አለ አንተ እኮ የምትጨነቀውና የምትራበው ጠረጴዛ የለኝም ብለህ ነው ያው ተመልካቾቻችን አሁን ያየነው ስላወራንበት ዜማ አትጨናነቅ የሚለው ነው
አሁን ስለ ግጥም እያወራን ነበርና አትጨናነቅን ኢዮብ ነው የሱ ግጥም ነው ብለህ ነበር ዮቤል ብርሃኑ እንደምናውቀው አንተም በአብዛኛው ጊዜ ወይም ብዙ ጊዜ ግጥም ትጽፋለህ እንዳውም አሁን ላግኝሽ ማታ ማታ ላግኝሽ ማታ ማታ እሱም አንተ የጻፍከው ግጥም ነው እና በአጭር ጊዜ ውስጥ ይሄ ዜማ ማለት ነው በጣም 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 ወደ ላይ ነው የተሰቀለው ማለት ነው እንዴት ነው እንደዚህ አይነት ነገርን ስታይ የደስታ ስሜት ይሰማሃል ወይስ ወይኔ ምን አለበት ይሄንን ነገር ለራሴ ባረኩ ያ ማለት ትክክል እኮ ነው የሆነ ነገር አንተ ጽፈ ለሆነ ሰው ኦኬ በአንድ በኩል ደስተኝነት ሆናለህ የሆነ ሰው ሲያልፍለት አንተ ባረከው ነገር ደስ ይላል ግን በአንድ በኩል ደግሞ እንዴ ለምን ለራሴ ያልወሰድኩትም የሚባልም ነገር ሜቢ ጭንቅላት ውስጥ ሊቀረጽ ይችላል እና እንዴት ነው አዎ መጀመሪያ ያው ማለት እግዚአብሔር ነው የሚባርከው ማለት ስራው ጥሩ እንዲሆን የሚረዳው ሁለት ደግሞ ከልብሽ ካልሆነ አይሆንም ሶስት ደግሞ ዘፈኑ የወጣው አሁን በቅርብ ሳይሆን የዛሬ አመት ነው አካባቢ ነው አመት ነው እንደዛ ነውና ከዛ በኋላ ነው እንትን ያለው ባይ ዘ ዌይ ዘፈኑ አልበሜ ላይ ነበር ኦኬ ዜማው ከተሰራ ወደ 4 አመት ሊሆነው ነው አካባቢ ቤት እኔ ጋር ከተቀመጠ ዘፈኑ እንደሚታወቅ ማለት ጥሩ አልበሜ ላይ ሁለት ስራ እንደሱ አይነት ስለሆነ ሁሉ እንትን ያደባድበኛል አይምሮዬ እግዚአብሔር ፈቅዶ በሚኪ ነው ቢሆን ኖሮ ያ ዘፈን 4 አመት እኔ ጋር አይቀመጥም እኔ ነበር የምለቀው ለያስቀመጠው ግን ለባህሉ ለሱ ስላለው ብቻ ለባህሉ ደግሞ ማለት በጣም ወደው ጎበዝ ዘፋኝ በጣም ጓደኛዬ ነው ሁሌ ማለት ይደውልናል ሚኪ አንድ ዜማ ይለኛል እኔ ለራሴ ብቻ እንደምሆን ነው ማቀው ማለት እንደዚህ ሰተ ዜማ ለራሴ ነኝና ማተለም ነው ሰው ያለው ነገር እንዲቀበለኝ ሞክራለሁ በራሴ እና እኔ እኮ ብዙ አለተው ግዴለህም በቃ ምናልባት የታየው ነገር አለ እግዚአብሔር ፈቀደ ኦፍ ኮርስ ከዛ ሁሌ ስለሚለኝ እሺ ያልኩና ይሄን ሞክረው አልኩት ሞክሮት የሚገርም ነገር ለቆት ነው የሄደው አቡዳቢ ሄደለ ኦኬ ወደ ማለት ለአመት ሊሰራ አቡዳቢ እዛ ያለ ነው ዘፈኑ እንደዚህ ሆኖ ሲባል እኔ ማትመጣም ስለው ሌላው ሰሙ ሲለው መጥቶ ያየው ማለት ነው እና ለኔ አላልክም ወይ ሲታወቅ ላልሽው ነገር እንትን ነው እኔ አንድ እምነት አለኝ የራሴ ምንድነው አቤት ችኮላ አንተ ላይ ብቻ አይደለም ምንድነው መሰለሽ በቃ የኔ የራሴ የምለውን ለራሴ ነው ማለት ለኔ ያለው ለኔ ነው ምናልባት እኔ ብረቀሎ ነው እንደዚህ ላይ ሆነ ይችላል ለሱ ተብሎ ስለሆነ በቃ የትም ሆነ ኢማጂን እንግዲህ 4 አመት ነው ቁጭ ያለው የኔ ቢሆን እኔ ነበር ብጫወት በዛ ደግሞ በጣም ደስተኛ ነኝ because ጥሩ ነገር አንድ ሰው ሲሆን እግዚአብሔር ባንተ ውስጥ ሆኖ ወይ ባንቺ ውስጥ ሆኖ ነው ያን ሰው ጥሩ ሊያደርገው የሚችለውና ይሄ ነገር እሱ በቃ ትልቅ ነገር ሆነ በየቦታው ሾው ይሰራል በቃ ፈታ በቃ ደስ ይላል ለምን ካንቺም አልፈሽ ለሰው መሆን ደስ ይላል በቃ ለባህሉ ብቻ አይደለም ሚኪ በነገራችን ላይ ሌላ የሰጣቸው ድምጻኖች አሉ ቆንጆናት የሚባለው አለ እስቲ ምሳሌ ጠቅጠቅ ያርግን እንለፈው አምን ያው አሉ ያልከው አንተ ብትለይሻል አለ የሚወጣም አለ ገና ለዳኒ ሮማ አለ ቆንጆናት የዳኒም አሁን በጣም ቆይቷ ከተሰራ በጣም ቆንጆ ስራ ነው እኔ ያው ስሰማው ሰው ላይ የሚመጣው መልስ ደስ የሚል ነገር ነው ዳኒም ጥሩ አድርጎ ነው የሰራው ገና የሚወጡም አሉ አሁን የዲናም አሁን አንድ የሰጠዋት አለ እንግዲህ አልበም ላይ ታውጣው እንግዲህ እኔን መጨረሻ እንዳረሳኝ ሚኪ እኔም የሚገርም ነገር እንደዚህ አሁን እችላለሁ ብዬ አይደለም እችላለሁ ብዬ ምናምን አይደለም አረሳ በዚሁ ቃል ላስገባ ብዬ ነው ከሆነ አይቀር ያው መጨረሻ ልሰለፍ ግን ያው ሆኖ ሲሳካ ደስ ይላል በቃና ፈታ በቃ ደስ አይል እንዴ ትልልቁም እኮ ነው የሚሰማው ሁሉም በቃ እኔ ማለት ላይክ ቤተሰብ ሄጄ ማለት ነው ገረመኝ
ከዛ ያንን ፈታ ክፈቺ ምናምን ስለ በነገራችን ላይ ብዙ ሙዚቀኞችም ይላሉ ብዙ ሙዚቀኞችም ይናገራሉ ዜማ ይወስነዋል አንድን ዘፈን ምርጥ ዜማው ብዙ ዜማዎችህን አይቻለሁ አብረህ እንደዘፈን የሚጋብዙ ዜማዎች ናቸው አብዛኞቹ መሰራቸው ዜማዎች አብረህ እንድታጎረጉራ ምን መሰለህ ሁሉ ነገር አስጨንቃ አይችልም ሰው ነው በዜማ ስትመጣ ሰው ዘፈን ማለት ወይ ሐሳቡን የሆነ ነገር እንትምበት ወይ የሚደሰትበት ወይ የሚያዝበት ወይ ማያስታውስበት መሆን አለበት እኔ ዝም ብዬ ሲጀመር እስከምጨርሰው ድረስ ዝም ብዬ እኔ ብቻ ዘፈኜ አልጨርስም ገብተዋል እኔ ፈታ ውዴ ዛሬ ነሽ ከኔ ጋር ስል ፈታ ልትል ይገባል ኦፍ ኮርስ አለበለዚያ አብረን ነው መድጮጫ አለብን መድሰት አለብን ይሄ ነው ዋናው ነገርና ግን የትኛውም ይሁን ከላይ ነው ሁሉ ነገር ያደረገውና እግዚአብሔር ይመስገን ለምን እንደዚህ ራሱ ፈታ አንተ ነው ምናምን ሲባል ደስ ይለኛል because እግዚአብሔር ይመስገን ለምን እንዲህ መድረስ ኩራት ነው ለሰውም መሆን ይና በቃ ይመስገን ደስ ይላል እንጂ ምንም እንደረስና ይባል አልበም ሰርታል አልበም አሁን የሚገርምህ ነገር እቺን አትጫነቅኮ ዘገን አድርጌ ነው ከዛ ኦልሞስት አልቋል አሁን የቀረው ወደ ሚክሱና ምናምን ደረጃው እንጂ ዜማ ተመርጦ ምናምን አልቋል መቼ ነው የሚወጣው ታዲያ እንደ እግዚአብሔር ፍቃድ እንስማው እንጂ ደስ የሚሉ ዜማዎችን መስማት እኔማ ተሰልፌያለሁ እኔ ልስማው እኛ ደግሞ ናይት ክለብ ኦልሞስት አልቋል አሁን መቼ ነው የሚለው ነገር የኛ ነገር ያው አይታወቅም ማለት በዚህ ቀን አትልም አንዱ አይሳካም ወይ ደግሞ የሆነ ነገር ለቀየትራለ ሙዚቃ ቤት ትላለ ምናምን ግን ግፋ ቢል እንደው 6-5 ወር እንደው ተጠናቆ ቢወጣ ከእግዚአብሔር ጋር እንጠብቃለን ያው በ6-5 ወር ውስጥ የሚኪ አልበም ያልቃል ብለን እንጠብቃለን እናንተም ጠብቁ አንዴ ፈታ እንናይና እንመለሳለን ላግኝሽ ማታ ላግኝሽ ማታ ሁሌ ማታ ላግኝሽ ማታ ላግኝሽ ማታ ሁሌ ማታ ሌሊ ማታ ላግኝሽ ማታ ላግኝሽ ማታ ሁሌ ማታ አልጠገብኩሽም በቀኑ ብቻ ላግኝሽ ማታ አለኝ ፍቅር የማወጋሽ ላግኝሽ ማታ ላግኝሽ ማታ እንዳትቀርቢኝ ነይ ስወድሽ ላግኝሽ ማታ ላግኝሽ ማታ መቼም አልጠግብሽ ባይሽ የልቤ ምርጫ አንቺ ስለሆንሽ እስከ ዘላለም ሌላ ማላይ ሽልማቴ ነሽ ከላይ ሳቂ ተጫወች ምን እንዳይሉ ተዋደዱ ነው ሌላ ይሉ ምንም ጭንቀትሽን እንዳይኔ ከኔ ጋር ነሽ ፍቅር የኔ ፈታ በይ ፈታ ውዴ ዛሬ ነሽ ከኔ ጋር 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 ጉልፈቱን ተይውና ሳቂ ተጫወት ነይ ተነሺና ከኔ በላይ ነው የምወድሽ ደስ ሳይልሽ ሙቻለቀሽ ፈታ በይ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ ወደሚቀጥለው ስራው ስንሄድ ወደ ሚኪ አበብሽ አበባ እልብዬ ልግባ አገውኛና አማርኛ ተቀላቅሎ የሰሩት ነው እንዴት ነው እሱ ዜማ አይዲያው ላይ እንዴት መጣ ደግሞ በጣም የሚገርመው በዚያ ዘፈን ሲከፈት የማይጨፍር የለም የዋላቭ ማናጀሩ ራሱ ብድግ ብሎ ነው የሚዘለው በተለይ እንደዚህ ማታ ላይ በጣም ምርጥ ዘፈን ነው እውነቴን ነው እንዴት እዚህ አይዲያ ላይ መጣ አበብሽ አበባ ያው እቺ አበብሽ አበባ ልልብዬ ልግባ የምትለው ያው የቆየች እንትን ነች ያው የህዝብ የሆነ ዝም ብሎ እንደ ሆያ ሆይ አይነት ነገር ነው
እኔ ሁሌ አስበው ነበር ይሄ አገውኛ ቢት ዘፍናለሁ አንድ ቀን አምላለሁና ደስ ይለኛል። ቢቱ በጣም ይጋብዛል ሁሉ ኦፍ ኮርስ እና አስማማው የአገውኛ ከስከሲምባዋ ከሲምባ የሚለው እሱን ስጠይቀው ሰጠኝ እና አዋዋ ላይ ብሎ ሙሉን ሰጠኝ። በዛ ግን እንትና አልኩትም ማለት እቺ አዋዋ ላይ ከሪያንጋ ላይ የሚለውን ብቻ ነው ከኔ ጋር ሊሄድ ይችላል ብዬ የተቀበየ ምን ማለት ነው ግን እሱ ውጭ ላይ ታይልኝ ምናምን ነገር እንደማለት ነው። ኦኬ ያንቺ ያገው ፀሐይ ታይልኝ ምናምን እንደማለት ነውና አዋዋ ላይ ካልኩ በኋላ ሌላው ነገር ማለት እኔ አሁን ባህልም ዘመናዊም መሀል ላይ ልሆን የምችል ነኝ ብዬ ነው የማስበው። እኔ አሁን ልክ እንደ ነጮቹ ራፖች ምናምን ብጫወት ከኔ ጋር እኔ ራሴ ምናልባት ያበድኩ ይመስለኛል እንጂ ሊሆን አይችልም። ከኔ ጋር አይሆንም። አንዳንዴ ማወቅ ራስን አሪፍ ነው። ግን እኔ አሁን የወሎ እና የባህል ብጫወት ግን በቃ ምናልባት ከድምጼ ደስ ይላል። ምንም ብዙ እንትን ላይ ይችላል። አንድ ያ ነገር በኮንፊደንስ ጫዋለሁ ቢኮዝ የራሴ ነው የራሴ ባህል ነውና እና የሰጠኝ ነገር ትንሽ እንትን አለኝና ከበደኝ። ከዛ ወደ ራሴ ያመጣሁት ማለት ወደ ባህል ዘመናዊ እንዲሆን ከዛ ክሪያንጋ ላይ ያ ወጋው ፈረስ ያ ዘንጥፋ ይያል በዛው ጠፋው ማለት ነው። ከዛ እሱን ካልኩ በኋላ አበብሽ አበባን ያሁ የሚለው ይታወቃል። እንዴት አበብሽ አበባ እንዴት መግባት አለብኝ የሚለውን ሐሳብ መጣ። የሚገርም ነገር በጣም አልፍቶኛል እቺን አበብሽ አበባ ለማስገባት። ከዛ እቺን ያሁ ምላት የህዝብ ነው ያሁ ጨሰ አዋራጨሰ ነበር ይባላል። እስቲ ቆይ አበብሽ አበባ ይባላል። አዋራው ማውን ጠፋና ይልግባ በጣም ምርጥ ስራ ነው። ምርጥ ስራ በዛ አረኩትና አበብሽ አበባ ተባለ። እንደ እግዚአብሔር ይመስገን ጥሩ ሆነ። ሰው ወደደው። ኳስ ላይም ብዙ ነገር ላይ ስፔሻሊ ሰርግ ላይ ምናምን ይጫወታል። ዋላይ ተራንጋለ በጣም ምርጥ ዜማ። አንድ ደግሞ አለ ባይስምሽ ማን ነው ያሆ ምሽቱ ገና ነው አሸወይና ነው በጣም ይችለኝ የለም ዛሬ ምሽቱ ገና ነው። ምርጥ ዜማ እሱ የመጀመሪያ አልበሜ ላይ የወጣ ነው። ደስ ይላል። በቃ ምሽቱ ሰላም ነው አሸወይና ነው ማለት ብዙ ጊዜ አሸወይና ሆነዋል። ሰርግሽ አለ የሚባል ሰርግ ላይ አሸወይና ግን ለምን ሰርግ ብቻ ነው አሸወይና እንዴ? ያመራረጥህ የዜማ አመራረጥህ የቢት አመራረጥህ በሙሉ በማንኛውም ናይት ክለብ ውስጥ ወይም በማንኛውም ጭፈራ ቦታ ላይ ሰርግ ላይም ቢሆን ምን ይሁን ካንተ ውስጥ አንዱ ዜማ ሳይሰማ አያልፍም። ይሄ መጀመሪያ እግዚአብሔር ሲስተም ይመስለኛል አይደል? ይሄ መጀመሪያ እግዚአብሔር ከዛ ቀጥሎ መሰገነውን ከዛ በመቀጠል ደግሞ ችሎታ ስራዬ አይደለም ችሎታ ምን ችግር አለው? ችሎታ ነው ስትኛውን አመሰግናለሁ ልጅ እችላለሁ። ችሎታዬ ነው አልልም እኔ ችሎታ ነው በይ እና እኔ አመሰግናለሁ። ከዛ የሚቀጥል እኔ እኮ አሁን አልጨረስኩም እኮ ገና ነው። ኦፍ ኮርስ ገና ነው። እሺ ምንድነው ከእግዚአብሔር ቀጥሎ ምንድነው ስራህን ማክበር ነው ማለት ምሽቱ ሰላም ነው አሸና ነው ታወቀልኝ። ከዛ በኋላ በተለያዩ ነገሮች መቆም የሚባለው ነገር እኔ አልወድም። ማለት ምንድነው አካሄዴን ለማሳመር ዝናን ማቆየት ማለት። ከዛ ስትመጣ ይዤ የመጣው ነገር እንዴት ነው ምሽቱ ሰላም ነውን መጥላት ሁሉ አለብኝ እኔ ጋር ነው። አሁን የኔ ሚስጥር ነው አማይሰራ ከኋላ ያሉትን ነገሮች በቃ ማየት የለብኝም። ለምን ያንን ማሸነፍ እንዳለበት ማመን አለብኝ። ከማማዬ በኋላ አገውኛው ሲመጣ ማሸነፍ እንደማመን አለብኝ። አትጫነቅ ሲመጣ አበብሽ አበባን የሰቀለው ምኑ ጋር ሆኗል የሚለው ማየት መቻል አለብኝ። ኦፍ ኮርስ መጣር አለብህ። ቀን በቃ ከሌት መተኛት የለብህ። ቢኮዝ ስራህ ነው ይሄ። ህዝብ ይጠብቃል፣ አድናቂ ይጠብቃል። ይሄን ሰርቷል ከዚህ በኋላ እያከበድከው ነው የምትሄደው። በአንዴ ትልቅ አትሆንም። ስቴፕ ባይ ስቴፕ እያስተካከል ትሄዳለህ በሂደት ማለት ነው። ግን ያችኛዋን ስትነሳ በረምብ ነው በቃ መንጭቀ መነሳት አለብህ። አለበለዚያ ግን የድሮዎችንም ይዘው ይጠፋል። እኔ አሁን እየተማርኩ ሙከራውን ነው ማወራህ እኔ ሙከራዬን ነው ማወራህ። ከዛ ህዝብ ያጨበጭብልሃል። ጭብጨባው በረምብ መጮህ አለበት በስራ
አለበዛ ግን ጭብጨባው ዝቅ ካለ ያው አንተ ተስፋ ትቆርጣለህ አካሄድን በዘፈን ብቻ አይደለም በስርዓትህም ጭምር በባህልህም ጭምር ማለት በቃ ይሄ ሁሉ ፕሮሞሽን እኮ ዘፈን ስታወጣ ብቻ አይደለም anyway በርክበት ቦታ ሁሉ አንድ አድናቂ ብታገኝ ካንተ ያ አድናቂ ገንዘብ አይጠይቅም ወይ ደግሞ ለምታ አይለ ሚልህ ምንድነው አድናቂ ነኝ ለዛ ሰውዬ ደግሞ በቃ ትልቁ ፎቶ ለዛ ሰው ደግሞ ምንድነው ትክክለኛና ስርዓት ያለው አመላለስ መልሳለህ ያ ምን ማለት ነው ዝናህን ማቆየት ማለት ነው እና ከዚህ ጀምራል እላችኋለሁ እኔ ልጠይቃችሁ እንዴ አለቀ አረጋና ይመጣ ውስጥ ገባው ስሜቱ በጣም ጥሩ ነው እናመሰግናለን ጥሩ ምን ነው ፈዘሽ ዛሬ ትምርት ነው አልኩኝ እኮ ገና መግባት አለብኝ ስንት ጊዜያችን ሆነ አሳው ውስጥ ገብታ ነው ወደ ደሞ እስቲ ለበምን ብዙ ናቸው ዜማዎቹ ከየትኛው ደሞ ሳሜ አርገኝ ሳሜ እቺን ዜማ ባሰራው እንደውም ቆጨኝ አሁን እንደዚህ ማለት ነው ሳም ደስ ይላል ያው መሳም ደስ ይላል ደሞ ፓርት 2 ነው የሰራው አዎ ምን መሰለህ እንዴት ዘፈን ላይ ማለት መጀመሪያ ሚለው በቃ ዛሬ በቃ ይለያል ሳም ማረጋታለሁ ሚል ከዛ ድገሚኝ ከዛ ሳማት ይሄን እስከ ዘፈኑ ድረስ ሳማት ያው ብዙ ጊዜ አንድ ያጣላል ይባላልና ሁለተኛው ድገሚ ነው የሚለው መሳም ደግሞ አሁን እንደዚህ ሊያስቀን ይችላል እንጂ ሁሉም ሰው በሩን ዘግቶ ይስማል የትም anywhere of course ምልሽ እኔ አሁን እናቴን ስማለሁ እሺ እኔም እናቴን ምንም በቃ ልጅህን ሚስትህን ማንኛውም ነገር ማንም ሰው ይስማል ኖርማል ነው አዎ በቃ የሚያሳፍር ብዙ ነገሮች አሉ እንደዚህ ሊያስቀን ወይ ደግሞ ሊያሽኮረም የሚገባ ይሄ አይደለም መሳም ኖርማል ነው በቃ በረም ባርገት ስማርለ እንደ ናፈከኝ ብለ ተለያየ ወንድምንም ቢሆን of course ምንድነው ብዙ ነገሮች አሉ ሊቀሩ የሚገቡ ይሄ አይደለም እኔ እንደውም ይሄን ጥያቄ ተጠይቀ ደስ ይላል ብዙ ጊዜ መሳም ተወዳለህ ይሉኛል of course ማንም ሰው አይጠላም በቃ እንደዛ ከሆነ ነው ማለውበት ገብቶ አይደል የፈለገው ምንድነው ስንት ነገር አለ ካፋችን የሚወጣ ብዙ ነገሮች አሉ of course መሳም ኖርማል ግን ስንስም ከልብ ይሁን ነው በዚህ በኩል መድረቢያ ይዛ ለመሳም ገብቷል ልባችን ጥሩ አድርገን ከልብ ይሆና ኢትዮጵያዊነት ይሁን ይሄ ነው ታኛለ በኢትዮጵያዊነት ሲያምር ይቀር ከልቤ ስላልሆነ አልስመው ከልብ ይሁን ስለተባለ በቃ ንጹህ ሲሆን ሌላ ጊዜ እንግዲህ በሰፊ ሌላ ጊዜ በግናው ትክክል አይመስለኝም ነበር ላፍታ ማጣት ዛሬ ከዓይኔ ራቀች ወሰዳ ስደት ከሰው ሀገር ቤት የኔ ደሃ እንዳልናገረው
ሚኪ በትርፍ ጊዜ ምን ታደርጋለህ እስቲ ከሙዚቃ ውጪ? በትርፍ ጊዜ እንደ ሆቢ ነገሮች ምናምን? ሆቢ ኳስ ያለው ኳስ ወዳለሁ። የማን ደጋፊ ነህ? ለኔ መውጫ ጊዜ ደረሰ መሰለኝ ኳስ። ኳስ በጣም ነው የምወደው። መዝናኛ አይገርም ኳስ ነው ለኔ። ኦኬ በቃ ምንም የውጭውንም የሀገር ውስጥንም ደስ ይለኛል ባገኘሁት አጋጣሚ ማየት። ክራር መጫወት እወዳለሁ። ክራር ትጫወታለህ? ክራር እጫወታለሁ። ትችላለህ ወይስ? ኧረ እባክህ የባህል ኢንስትሩመንቶች ትችላለህ? ክራር፣ ማሲንቆ፣ ኪቦርድ እችላለሁ። ቦክስ ጊታር ሞክራለሁ። በቃ እንዲህ ስታደርግ እውላለሁ። ቸርች እወዳለሁ። እንዲህ ነገሮች። ቸርች ስትሄድ የት አካባቢ ትሄዳለህ? ማለት ፋኖች እኔ መድኃኒዓለም ነው የሚቀርበኝ፣ ቦሌ መድኃኒዓለም። እዛ ሄዳለሁ። ሰፈር እዛ ነው እንዴ? ታውቃው የት እንደሚሄድ ታውቃላችሁ? ጠዋት እዛ ጠብቁ። ወደዛ አካባቢ ነውና ወደ መድኃኒዓለም ሄዳለሁ። ማታ ማታ ጸጥ ሲል ደስ ይላል እና በጣም ጥሩ ነው። አንድ ሙዚቀኛ ኢንስትሩሜንቶች ሲጫወት በተለይ ማሲንቆ፣ ክራር ቢሆን ደስ ይላል። ማለት እኔ አሁን ፐርፌክት ሆኜ ሳይሆን ቢሆን ደስ ይላል። በቃ እኔ አሁን ክራር በደንብ ነው ፐርፌክት ነኝ ብዬ በራሴ እንትን ላለሁ። ሌላውን ማሲንቆንም እንደዛው በቃ መነካካቱ ብቻ አንድ ባንዶችንም ታግዛለህ። ኦፍ ኮርስ ለምን ሌላ አትደባደብም እና ታግዛለህ። ሚንስ እነሱ ሰሩልህ፣ አንተ ሌላ ቦታ አትሆንም። ያው ድብድብ ምንለው እሱ ስንረባበሽ ማለት ነው። ስለዚህ የማገዝ ነገር አለ። ይሄ ነገር በቃ ይሄን ሳረጉላለሁ። አሁን ደግሞ ለጊዜው ያው ጀርመን ሀገር ፍራንክፈርት ውስጥ ነው ያለኸው። አይ ቲንክ ዩሮፕ ውስጥ ሌላ ሀገሮችም ትዞራለህ። እንትን ኮንሰርት ዝግጅቶች፣ ሾዎች አሉ። የት ሀገር ይኖርሃል? እኔ አሁን ከዚህ በኋላ እንትን ስዊዝ አለኝ፣ ስዊዘርላንድ፣ ከዛ ፓሪስ አለኝ፣ ከዛ ጣሊያን ሮም እና ሚላኖ አለኝ፣ ከዛ ኢትዮጵያ። ዞርከው እኮ እኛ ዩሮፕ የምንኖረው እኮ ራሱ ዩሮፕን እንዳንተ ላይ በፌስቡክ ነው የምናውቃት። ያው እንግዲህ የሚወድሽ ቦታ ሲጠሩሽ ደስ ይላል። ያንን ነገር እድለኛ መሆን። እስኪ ከአንዳንድ ካሳለፍካቸው አሁን እንደዚህ ዩሮፕ ውስጥ አሁን ከውጭ በተለይ ከኢትዮጵያ ሲመጣ ማለት ነው በዚህ ጊዜ ከሆነ ሁሉም ክረምታችሁ ነው የሚለው። ይበርዳል እዚህ ሀገር የታወቀ ነው። እና እንደዚህ ነገር የሆነ ያጋጠመህ ነገር ወይም በቃ ከጠበቅከው በላይ ሆኖ የሆነ እንደዚህ አጋጣሚዎች ነገር ካለ እስኪ ለተመልካቾቻችን አጫውታቸው እና ለኛ። ብርዱ ነው ከጠበቅኩት በላይ ያው እውነት ነው ብርዱ። እኔ አም ሶሪ በጣም ይከብዳል። አዘንክልን እንዲህ ያለ አንድ የጨበጠልክልን ማለት እንትን ነው ይለያል። በቃ የሆነ የሚያም ነገር አለው እና እኔ ብርድ በቃ በረደኝ ብለህ ዝም ብለህ ላፈ በረደኝ ስትል ነው እንጂ እውነት ሲበርድ በቃ ውስጥ ይገባል። ደበደበኝ። እኔ አይቻልም። ጀርመን ሁለተኛ ነው በነገራችን ላይ ሚኪ። ኦኬ ደበደበኝ ነው በቃ መታኝ ብሎ አትልምና እሱ በጣም እንትን ይላል። ሌላ ተረፈ ደስ ይላል። ያው አሁን ወደ ሌሎቹ ጋር ስትሄድ እኮ አበሻው ኦፍ ኮርስ ደስ ይላል። በቃ መከባበሩ መዋደሩ ደስ ይላል። ህዝቡ እንዴት ነበር? ህዝቡ ራሱ በጣም ህዝቡ ደስ ይላል። እጅግ በጣም ብዙ በቃ እውነት ደስ ይላል። እኔ መግለጽ አልችልም። አቀባበላቸው፣ ስርዓቱ፣ ምኑ ይሄ ምናልባት በወረቀት ምናምን በወረቀት ትሆኚ ትችላለሽ እንጂ የሰው ምን አለቀቀም። አበሻነቱና ደሙን ያለቀቀም። ኦኬ ገባኝ። በወረቀት አሁን ወረቀትህ ሊሆን ይችላል የሰው እንጂ ይሄ ጥቁርነትህ አበሻነትህ የፈለገ ቢሆን አልተቀየረም። በቃ ያየሁት ነገር ደዛ እና በጣም መመስገን አለበት። ደስ ይላል። በዚሁ ቀጥል በረም። አሜን አሜን። ለኛ ነው እኮ ይሄ አሜን። ምርጥ ነው ለአሜን። አሁን ገና ወደ ሌሎቹ አውሮፓ ሀገር ስትሄድ ደግሞ እነበረዶ አሉ። እንደውም በጣም እድለኛ ነህ። በዚህ አመት ጀርመን ሀገር ምንም ብዙ በረዶ አልበረደም። ኖርማል ይሄ ለኛ በቃ ሰመር በለው ምንም አይበርድም። ኔጋቲቭ ድረስ ነው የሚገባው እና ስለዚህ እድለኛ ነህ። ያኔ ስትመጣ ሰመር ነበር? አዎ እንደዚሁ ነው። አይ አይደለም እንደዚህ በዚህ ሰዓት የመጣሁት ግን ዝናብ ነበር መሰለኝ። ይዘንብ ነበር። ዝናብ ነበር። ገጠመኝ ይኖራል መቼም። እስቲ እንደው ከገጠመ ነገር
እንትን ነው እኔ ኢሮፕ ላይ ነው የገጠመኝ ነገር ባለፈው የመጣው ቱሪንግ ጊዜ ጣሊያን ሀገር ነውና አልጋ ያይዙኝ ፕሮሞተሮቹ እዚህ በጣም ይደነገጥበት ጊዜ አለ ጣሊያን ሀገር ያው እንትን አለ ማለት ሊፍቱ ምናምኑ አንዳንዴ ታሪክ ነው በሚል ያው ያስቀመጡት ነገር አለ ጎብኚ ሀገር ስለሆነች ብዙ ሰው ስለሚሄድ እና እንትኑ ሊፍቱ እንትን አለ ዘመናዊ አይደለም ማለት በዛ ሰዓት የነበረው እንትን ይሄ መጋዘን የሚመስል የሆነ እስር ቤት የሚመስል ነገር ነው እና ጽሁፉ አይነበብም ስንት ኪሎ እንደሚል ገባህበት አንተ እኔ ብቻ አይደለም አራት ሰዎች ፕሮሞተሩም ጭምር አራትና አምስት ገበረ አረ ይሄ ነገር ኪሎ ስንት ነው የሚለው ምናምን የለም በቃ እና ወንፊት ነው የሚጠቅላላ ኦኬ ከዛ በቃ እንዲህ ያለና ተንቀሳቅሶ ይቆማል ሎክ አርጓል ከዛ ወዲያውኑ ትንሽ እንደሄደ አንድ ፍሎር እንደሄደ አንደኛው ላይ በቃ ዘጋ አልሄድም አለ ቆመ አልሄድም አልወርድም የትም አይቀጥልም እዛው ተዘጋ ከዛ ብንጮ በቃ አላርም በተ ማይምጣ እናንተ እዚህ አስገብታችሁ በቃ ይለለ ብዬ ለሱ ላይ በቃ ተሳቀ ብን ተባለ ከዛ ነገሩ ወደ ሲሪየስ እየሆነ መጣ ማንንም ሰው አይሰማንም ማንንም ከዛ አንድ ልጅ እጁ እንደዚህ እንትን ብሎ ወደ ውስጥ ገብቶ መቀርቀሪያ ነገር ነው ይሄ እኔ በፊት እኛ ቤት ማቀው መቀርቀሪያ የቤት ነገር እሱ እንደዛ አርጎ ከፈተውና ወጣ ከዛ አራተኛ ፎቅ ላይ ነበር ስንገባ ለካ የሚገርምሽ ነገር ህንድ ነው እንትኑ ሪሴፕሽን ያለው በካሜራ ያየን ነበር ኧረ እባክህ ክርስቶስ በጣም እና ምንም እኔ በኢትዮጵያዊነቴ የኮራውበት ጊዜ ነው እውነት የፈለገ ቢሆን እኮ አሁን አበሻ ስትሆን ምንም ነገር ይሁን በቃ ታዝናለህ ለምታውቀው ለማታውቀው እንደዛ ስንሰቀይ በካሜራ ያየናል እንዴ አንተ እያየህ ነው ምናምን ብሎ በጣላኛ ያናገረው እንዴ አንብባችሁ አገቡም እንዴ አለ ኢማጂን መልቀቁን ሁሉ አላሰበውም ጽሁፉን መልቀቁን እና በቃ እግዚአብሔር ተረፈ አሁን ምናልባት ቢልዲንጉ ላይ እንትን ላይ ቢሆንስ አሁን ፍሎሩ መውጫው ማይሆን ግድግዳው ላይ ቢሆንስ የታሸገውስ ቢሆን አየር አትቀበልም እኮ ውስጥ እና ያቺ ቀን እኔ ብኖር ኑሮ ምን እንደምልህ ታውቃለህ አትጨናነቅ እዛው ስማ ጭንቀታለ አትጨናነቅ ነበር አይ እዛው ስማ ጭንቀታለ እንጂ በጣም አስቢ ደግሞ የመጀመሪያዬ ነው ትፈራለህ እርምጃ ሁሉ በቃ ትክክል አይ እንኳን አይደለም አንተ የመጀመሪያው እኛ ራሱ የሆነ ነቅነቅ ሲል ሊፍት ውስጥ ገብተን እንደነግጣለን ኖርማል አዎ ደግሞ ለምን ጣሊያን የሚያክል ሀገር እንግዲህ ለምን እንደዚህ ያደርጉም ስትል ብታይ ኮብልስቶን ሁሉ አለ ማለት ለቱሪስት ምናምን ያደርጉት ለቱሪስት በቃ ሰታይለስ ፎቆቹን አልቀየሩትም ሊፍቱንም እዛው አንድ በቃ ከዘመናዊ ቦታ ስትሄድ እውነት ነው ዩኒክ ስለሆነ ታያለህ ማረጋግጧቸው ሳይሆን እንዲቆይላቸው ደስ ይላል ቱሪስት በቱሪስት ነው ማለት ልክ እንደኛ ሳይሆን ላሊበላ አሁን በአዲስ መሰራት ይቻላል ቀለሙን መቀባት ይቻላል ቀለም ቀብተ ምን ብለ በደም ግን እሱ አይደለም የሚፈልገው ብዙ ነገር ሰው እዛ ድረስ የሚሄደው የድሮ ነገር የቆየ ነገር ለማየት ነው ተመልካቾቻችን እስቲ ከሚኪ አንዱን ዜማ ደግሞ ጋብዘን እንመለስ መልካም ቆይታ Triangle
ወደ ላይ ታየኔ ሞር ማንም በላይ ታለህ ጎበዝ ያቆመልላት ስንባላል ወይ ሰው እንደሌላት ሰው እንደሌላት ሰው እንደሌላት አወላይ ክሪያንጋ ላይ አይደለም እንጂ ጥያቄሽ የእውነት ታይልኝ ነበር እንዴት እንደምሰጥ ታይኝ ነበር እንዴት እንደምሰጥ አይደለም እንጂ ጥያቄሽ የእውነት ታይኝ ነበር እንዴት እንደምሰጥ ልብ እየሰቀልሽ እያማለልሽ በውሸት ምናልባት ጎጂ የሰውን ስሜት ነው የሚለው ማለት አንዳንዴ ጥያቄው ማለት አይደለም እንጂ ጥያቄሽ የእውነት እሷ የምትጠይቅህ ካንገት በላይ ነው ምንድነው የምትጠይቅህ ፍቅርም ሊሆን ይችላል ውዴታም ሊሆን ይችላል መቼም ገንዘብ አይደለሽም እሺ ማለት ምንድነው ሁሌ የምትጠይቀው አንድ ልጅ አለች እንደዚህ እኔ ማቃት ፍሬንዳችን ነች ማለት ሁሌ በቃ እሺ አትልማ ነው የምትለው እኔ እኮ በጣም ነው የምወድሽ እኮ በቃ ባገባሽ ይላል እሺ አትልማ ትላለች አስበህዋል እሺ አትልማ ሳትል ነው የምታስብል ኦኬ ሳትል ታስብላለች ከዛ ሼማ ይዛ ምናምን ትላለች እንደዚህ የምትጫወት በቃ ሆቢዋ ነው እንደዚህ ይጫወታል እና እሷ ነች እንደውም በዛ አጋጣሚ አመሰግናለሁ ለምን የሷ ሐሳቡ እና ጥያቄዋ የውሸት ነው እና ስለዚህ የውሸት ነው እንጂ ታይ ነበር እንዴት እንደምሰጥ ልብህን ነው ኦኬ ገብቶሃል ልብህን እንዴት እንደምትሰጥ እዚህ ጋር ወደ ልብ ወሰድከው አሪፍ ነው ሌላ ምን አለው ማለት ልብ ብቻ ሳይሆን ንብረትም ይወቻ ግን ልብህን ነው በቃ ኦፍ ኮርስ ብታይ ኖሮ እንዴት የልብ አሰጣጥከው አለ ግማሽ ሩብ ሙሉ አለ ሙሉ ልብ አለ አዎ ለምትወደው ሙሉ ልብ ትሰጣለህ እኔ ሩብ አንዳንዴ ሩብ አዎ እንግዲህ እሱ ዜሮ አድርገው ከኪሎ በላይ አድርገው አንደው እስኪ በይ ወረድ እስኪ በይ ወረድ ማለት ብዙ ጊዜ እስቲ አንተ ስትጨፍር ሰርግ ላይ ሆነ ምን ላይ ያዝ እንግዲህ በያዝ ወረድ አላጋጠመንም ይባላል ግን ወረድ እስቲ የለም ወገባ የለም ወረድ አባባሉ ትንሽ ጠበቅ ይላል እዚህ ወረድ በይ እንግዲህ ነው በይ እንግዲህ እኔ አላቀም እንግዲህ እንዴት እንዳያችሁ እግዚአብሔር ይወቀው ግን ወረድ የሚለው ያው እስኪ በይ ወረድና እንወራረድ እስክስታውን ነው ኦፍ ኮርስ ያ እዛ ጋር ያለውን ፋይቱን ነው ወረድ እያልሽ ነው እኮ እስክስታ ኮሚቴው አይደል እስክስታ ወረድ እስቲ እንዴት ነው አሁን እየወረዱ ነው አየህ እስቲ ወረድ ወገብ የለማ ተሸነፈ ይባላል እኔ አውቃለሁ እንደዚህ አይነት እኔ አክሰፕት አድርጌዋለሁ ሚኪ እና ያንን ነገር ትላለህ ከልብሽ ስላልሆነ እኔ አልሰማማ ይላል አዎ ይላል በቃ እንደዚህ ይላል አሁን አንዳንዴ የሆነ ሰው ዜማ ወይም አብዛኛው ጊዜ አርቲስቶች የሆነ ዜማ ሲያወጡ ማለት ነው የሆነ አንድ ነገር ይናገራሉ ግን ለሁሉም ሰው ማለት ነው እንደፈለጉት እንዲረዱት ያንን ነገር ክፍት ይተውላቸዋል እዚህ ጋርም እንደዛ አገኘሁት ልትይ ነው ዜማው አዎ አገኘሁት ባይዘው ግን እኮ የሁላችንም አይምሮ ይለያያል ጨርሰሻል ግን ሶሪ ጨርሰሻል የሁሉም ሰው እንትን ይለያያል አቀባበል ተከክል እሱን እኮ ነው የምልህ በአብዛኛው ጊዜ ይሄንን ለሰሚው ክፍት አድርጋችሁ ነው የምትሰጡት ከፈለጉ በስክስታ ይረዱት ከፈለኩ ደግሞ በአስፋልት መውረድ ይረዱት ኦፍ ኮርስ ያ ሁሉ ሰው አይደለሽማ መጀመሪያ አንቺ ያየሽበትን አንግል ነው የምታቀርቢው አንተ ግን እስክስታውን እስክስታውን ነው አንግል ያየሁት ማለት ጭፈራውና ያቺ ሴት በቃ ያው እንደዚህ ወይ ብላ መጠፋ ነገር ከዛ አንተና አሳፍራ ምትል ነገር ነችና ወይኔ በሆነ ነው የሚለው ገብቷል ኦፍ ኮርስ ዘፈን አንድ ዘፈን ለምሳሌ አትጨናነቅ የሚለውን ዘፈን አሁን ክሊፑ ስንሰራው እኛ ባየነው ነው ኦፍ ኮርስ ቴዲ ሊ ነው አሁን ዳይሬክት ያደረገው ቴዲ ሊ ይባል በጣም ጎበዝ የፊልም ፕሮዲዩሰር እና ደራሲ ዳይሬክተር ነው ከመጠን በላይ ፊልም የሱ ነውና እሱ ነው አሁን ዳይሬክት ያደረገው ቢኒ ምራፎች አሁን ሲሰሩት ምንድነው ባዩበት አንግል ነው እኛ ባመንበት ከዛ ደግሞ ህዝብ ደግሞ ምን ይላል እውነት ነው ይላል ወይ ደግሞ እዚህ ጋር ደግሞ እንዲህ ቢሆን የተለያየ አይምሮ ነው ያለና
ስለዚህ ሁሉንም ለመጻፍ ደግሞ የብዙ ደቂቃ ዘፈን መሆን አለበት በ5 ደቂቃ ውስጥ ሐሳብ ተቀልል ሁሉም ሰው ሼር ለተመልካቾቻችን እኔ በሐሳብ እየወሰደኝ አንድ ዜማማ እንዲሰራልኝ ያው እዚህ ሰው መሃል ቃል ማስገባት ባልችልም ወረፋ እንድትይዝ ተቸገርን እኮ እኛ እዚህ አርቲስቶችን እያመጣን ቃል እያስገባ የላከ አዎ ቃል አሪፍ ነው ቃል ኪዳን አገባለሁ ምንም መስራት እኔ አንተ አክብረኸኝና ጥሩ ነገር ነው ብለህ ካልከኝ እኔ በደስታ ደስ ይያለኝ ያው ብቻ ኪስን እሱን ተደዋውለንም ቢሆን እንደው ተጨቃጭቀንም ተፈራራንም ይሆና እንሳቅ ብዬ ዋናው እንዳትረሳ እንሳቅ ብዬ ነው ችግር የለም ዋናው አንተ ስራው ይሰራ አንተ ሙደደው ዝፈነው ኦፍ ኮርስ ከዛ በኋላ ሁሉ ነገር ለበጎ ይሆናል እሺ ሚካኤል መናገር የምትፈልገው ማስተላለፍ የምትፈልገው መልእክት መጀመሪያ ከዛ በኋላ ከመልእክትህ በኋላ ጥሩ ሙዚቃ መርጠህ ያንተን ማለት ነው ይሄን ያዳምጡልኝ ብለህ የምትለውን እንትኖቹ ተመልካቾቻችን ያዳምጡልኝ ከዛ በፊት ግን መናገር የምትፈልገውን ሚኪዬ በእኛ በኩል በጣም አርገን ነው የምናመሰግነው በእውነት ነው የምልህ ጎንበስ ቀና ብዬ ማለት ነው ከሷ ጋር ከወይንታ እኔም በጣም ነው ምንድነው የምለው መጀመሪያ ያው እግዚአብሔር ይመስገን ማለት እዚህ ቦታ ደርሼ ራሱ ደዚህ በቃ ይነዋት ይሄን ቦታ ያላገኘ ብዙ አለና ይሄ ቦታ ነው ስለተባልኩ ብቻ እግዚአብሔር ይመስገን ስራዬንም ጥሩ እንዲሆንልኝ ይረዳኝ አምላክ ይመስገን ከዛ በመቀጠል በአጠቃላይ አውሻዊ የሆነ የሀገሬ ሰው ጠቅላላ ከልቤ ወዳለሁ አመሰግናለሁ እናንተንም ደግሞ እንደሆነ ስለረዳችሁ እግዚአብሔር ይስጥልኝ አሜን ሀገራችንን እግዚአብሔር ይባርክ አሜን አመሰግናለሁ በጣም አሜን ሚኪ ቴንክ ዩ ዜማ ካንተ ያንተ ጥሩ ምርጥ ዜማ ይቅርታ አድርግልኝና በጣም ውስጤ ደስ ብሎት የምሰማው ያው አትጨናነቅም ጋብዙ ቢደገምም ይደገም የኔ ምርጫ ደሞ ላለመጨናነቅ አንጨናነቅም ይደገምልን በቃ የኔ ምርጫ አትጨናነቁ ያው እንደምታውቁት ተናግረናል ይሄንን እድል ማጣት ስላልፈለግን ነው ሚኪን ይዘንላችሁ የመጣ ነው ለወደፊቱ ዊንታ ሾው እንደሚቀርብ የዊንታ ሾው በዘገጠም እየተዘጋጀን ነው ዊንታ ሾው ይቀጥላል በቅርቡ ያልን ነው አሁንም በቅርቡ ነው የምንለው እቺ አጋጣሚ እንዳታመልጠን ነው አሁን ከሚኪ ጋር ኢንተርቪው አድርገን የለቀቅ ነው እና ዊ ሆፕ ናፍቆታችሁ አሁን ትንሽ ቀነስ ብሎላችኋል ብለን ተስፋ እናደርጋለን ባይ ባይ መልካም ጊዜ እንወዳችኋለን ቻው መልካም ቆይታ ባይ ልጄ በቃ ባፈሳ አይደለም በቆረጠመ ነው እኔ ስለሰው ምን አገባኝ ያለህ እኮ ከሌለህ ይበልጣል አታማር ምን አለኝና ልደሰት በምንስ ላመስግን እጅና የሚበላ አለ አንተ እኮ የምትጨነቀውና የምትራበው ጠረጴዛ የለኝም ብለህ ነው
አመስግነን በቃ አስደስታት አስደስታት በቃ ስትሃት ቦታ በላል በልህ እንባባል አትጨናነቅ ጭንቀት አይበድ ቁጥር ይበዛል እኔ ልንገር አጣው ብለህ ሳትገባ አለኝም ብለህ ሳትፈራ ዘና ብለህ ኑር አምነህ ሳትፈራ አምነህ ሳትፈራ አምነህ ሳትፈራ